የወንድ ልጅ እናት ታጠቂ በገመድ ዝሽና ሞራ እንጂ አይቀብረውም ዘመድ። ልቤ ተሸበረ ከሩቅ ስትጣሪ ሰማሁሽ ሀገሬ፣ ስንቱም ብሶት ላውራሽ እናቴ ዘርድሬ። ሀገሬ ድምፅሽን ቀርቤ እንዳልሰማ አላጥፍ አልጠቀልል መሬት አይደል ሻማ። ክል እያለ መጥቶ ያዝማሪሽ ቃና ያማልለኝ ገባ ያዘናጋኝ ገባ ከሩቁ ሆነና። ከሩቁ ቢሆንም ድምፅሽ እንኳን አልጠፋ፣ ሕያው ያደረገኝ ነፍሴን ያወጀልኝ ነው የልቤ ተስፋ። ዮሐንስ አድማሱ ልቤ ተሸበረ 1957 ዓ.ም። ጣሊያን ቲቮሊ ከተማ የሚገኘው ፍርድ ቤት ሜይ 6 2014 በሰዎች ተሞልቷል። ፍርድ ቤቱ ፍርዱን በሚከታተሉ ሰዎች በመሞላቱ ምክንያት ከፍርድ ቤቱ ውጪ የፋሽስቶች ደጋፊዎቹም ይሁን ተቃዋሚዎች ተሰባስበዋል። ዳኛው በሦስት ወጣቶች በነ ጆቫኒ ትራስቶሊ፣ ፓሪፓሎ ዚቪ፣ ሲሞን ሉካ ፕሮካቺያንቲ ላይ በኤፍሊ ከተማ ከንቲባ ኤርኮል ቬሪ በተመሠረተው ክስ የመጨረሻውን ፍርድ ለመስጠት ተዘጋጅተዋል። ክሱ በከተማዋ በተሠራው የማርሻል ሩዶልፍ ግራዚያኒ ሐውልት ላይ ሕዝብ የጨፈጨፈ ጀግና ሊሆን አይችልም የሚል መፈክር ወጣቶቹ በትልቁ በመጻፋቸው ምክንያት ነበር። ከሳሾቹ በአፊሊ ከተማ ከንቲባ መሪነት ፋሽስቶችን የሚደግፉ ናቸው። ይህ ድጋፋቸው የእኛ ነዋሪ ነበር የሚሉትን ማርሻል ሩዶልፍ ግራዚያኒን ሐውልት እስከ መስራት አድርሷቸዋል። ለድጋፋቸው ምክንያት የሆነው ማርሻል ግራዚያኒ ሀገሩን ያገለገለ ወታደር ሲሆን ትዕዛዝ ከበላይ የሚቀበል ብቻ የነበረና ሀገሩን የሚወድ ነው የሚል ነው። ስለሆነም ለኢጣሊያ ጀግና ነው። የእሱን ሐውልት ማበላሸት የጣሊያንን ቅርስ እንደ ማበላሸት ይቆጠራል የሚል ክስ ነበር የቀረበው ከሞላ ጎደል። የወጣቶቹ ጠበቃ ሮዶልፍ ግራዚያኒ የፈጸማቸውን ግፍና ጭፍጨፋ አስመልክተው ተጨባጭ መረጃዎችን አንድ በአንድ እየገለጹ ለዳኛው አቅርበው ዳኛው ብዙ ትንተና ከሰጡ በኋላ የጣሊያን ሕገ መንግሥት አንቀጽ 11ን ጠቅሰው ያሁኑ የጣሊያን መንግሥት ከዚህ በፊት የተደረጉትን ወረራዎች በመቃወም የተመሠረተ በመሆኑና ግራዚያንም ጀግና ሆኖ ሊቆጠር የሚገባው ባለመሆኑ ሦስቱን ወጣቶች በነፃ ለቅቄያለሁ ብሎ ፍርድ ሰጥተዋል። ከፍርድ ቤቱ ውስጥም ይሁን ከፍርድ ቤቱ ውጪ የተሰበሰበው የፋሽስቶች ተቃዋሚ ደስታውን ሲገልጽ፣ ፋሽስቶች ደግሞ አንገታቸውን ደፍተው ተመልሰዋል። አፊሊ ከተማ ከሮብ 50 ኪሎ ሜትር ወደ ምስራቅ ሲጓዙ በተራራ ጫፍ ላይ የምትገኝ ትንሽ ከተማ ነች። በዚህ ከተማ ውስጥ ነው ፋሽስቱ ግራዚያኒ የሕይወቱን የመጨረሻ ዘመናት የኖረው። በዚህም ምክንያት ነው የፋሽስት ደጋፊዎች ከተማዋ ጫፍ አካባቢ በሚገኝ አንድ ኮረብታ ላይ የግራዚያኒን ማስታወሻ የሰሩት። እዚህ ቦታ ላይ ቆሞ በፋሽስቶች በመርዝ ጢስ ሳይቀር የተጨፈጨፉትን ኢትዮጵያውያንን ማሰብ እነ ሞገስ አስገዶም እነ አብርሃም ደቦጭ በግራዚያኒ ላይ እንዳደረጉት በፈንጂ ይህን ግንብ አፍርስ አፍርስ የሚል ስሜት ያሳድራል። የስንቱን ሴቶች፣ ደካሞች፣ ሕፃናት እንደሚያፈሰሰ ፋሽስት ሊወገዝ ሲገባው ምክንያት እየተፈለገ መታሰቢያ ሐውልት ሊቆምለት አይገባም ነበር። የኤፊሌ ከተማ ከንቲባ ዋነኛ ዓላማ ይህን ሐውልት በመስራት ቱሪስቶችን በመሳብ ከተማችንን እናሳድጋለን በማለት ለከተማው ሕዝብ ከፍተኛ የሆነ ቅስቀሳ በማድረጉ ነው። በዚህ የአፊል ከተማ ይህን ሐውልት ለመስራት ድጋፎችን ሰብስበዋል። ይህ ከንቲባ ኢትዮጵያውያን ከመቼ ጀምሮ ነው ስለ ታሪካቸው የሚያስቡት በማለትም ተሳልቋል።
ነገር ግን እነዚህ በግፍ የተጨፈጨፉ ዜጎቻችን ወዳጅ አላጡም። የጣሊያን ዲሞክራቶች፣ የጣሊያን ኮሚኒስቶች፣ የጣሊያን ራስ ተፈሪያን፣ የኢትዮጵያ ኮሚኒቲ፣ ዓለም አቀፍ ትብብር ለፍትህ፣ ታዋቂ ግለሰቦችና ሌሎችም በቆራጥነት ተታግለው ለሐውልቱ ማሰሪያ የተመደበውን 127,000 ዩሮ በወቅቱ አሳግደዋል። በዚች ከተማ ውስጥ በቁጭት እየተንገበገቡ ፋሺዝምን የሚያወግዙ ጀግና ወጣቶች አሉ። እነዚህ ወጣቶች ትልቁ የመታገያ መፈክራቸው በሰፊው ተጽፏል። ኖን ኢን ሜዮ ኖም፣ በእኔ ስም አይሆንም። በጣሊያን ሕዝብ ስም በጣሊያን ሕዝብ በተከፈለ ቀረጥ ግራዚያንን የመሰሉ ፋሺስቶች የሚታሰቡበት ሐውልት መሰራት የለበትም የሚሉ ታጋዮች እልህ አስጨራሽ ትግሎች አድርገዋል። በእኔ ስም አይሆንም፣ በእኔ ስም አይደረግም በማለት ትግላቸውን አጧጡፈውታል። ፋሺስቶች ታሪካቸውን የሚያስተባብሉበት መድረክ እንዳይሰጣቸው 20ና 30 ዓመት ያልሆናቸው ወጣቶች በቆራጥነት ታግለዋል። ግራዚያኒ ለሀገሩ ነው የተዋጋው የሚለውን የማይረባ ፕሮፓጋንዳ እነዚህ ወጣቶች አይቀበሉትም። ስለዚህ ነው ሕዝብን የጨፈጨፈ ጀግና አይደለም ብለው የሚታገሉት። ግራዚያኒ ፋሺስት ስለሆነ በእኔ ስም ጀግና አይባልም ነው የሚሉት። ውቅያኖስ አቋርጠው በረሃውን ተሻግረው ዘመንን ተሻግረው በአያት በቅድመ አያቶቻቸው የተሠራውን ግፍ ነበር የሚቃወሙት። የጦር ወንጀለኛው ሮዶልፍ ግራዚያኒ የተወለደው በ1874 ሕይወቱ ያለፈው ደግሞ በ73 ዓመቱ በ1947 ነበር። እንደ ኤሮፓያን አቆጣጠር በ1930ዎቹ ዓመታት ውስጥ ኢትዮጵያ ውስጥ በሚሊዮን የሚቆጠሩ ንጹሐን ወገኖቻችን ላይ አረመናዊ ጭፍጨፋ ለፈጸመው ሮዶልፍ ግራዚያኒ የመታሰቢያ ቤተ መዘክርና የመናፈሻ ቦታ መሰየሙን የሚቃወም ዓለም አቀፍ እንቅስቃሴዎች ተደርገዋል። ግራዚያኒ በዓለም አቀፍ ስምምነት የተከለከሉና የተወገዙ የመርዝ ጋዝና ፈሳሽ በኢትዮጵያ ላይ ከአውሮፕላን ላይ በማዝነብ ሚሊዮኖች ኢትዮጵያውያን ላይ የጅምላ እልቂት ፈጽሟል። ከዚህ በተጨማሪ ሊቢያ ውስጥም ከፍተኛ እልቂት እንደ አውሮፓውያን አቆጣጠር በ1920ዎቹም ውስጥ ፈጽሟል። በዚህ መሰረት ከሁለተኛው ዓለም ጦርነት ፍጻሜ በኋላ ለፈጸማቸው የጦር ወንጀሎች 19 ዓመት እስር ተበይኖበት እንደነበር ይታወሳል። ለዚህ ዓለም በዓለም አቀፍ ደረጃ አራጅ በመባል ለሚጠራው የቤኒቶ ሙሶሊኒ የቀኝ እጅ በመሆን በጦር ሚኒስተርነት ተመድቦ እጅግ ዘግናኝና የሰው ልጅ ይፈጽሟቸዋል ተብሎ ለመናገር የሚዘገንኑ ማሰቃያዎችን ለፈጸመው የጦር ወንጀለኛ ለአዶልፍ ሂትለር ግራዚያኒ በደቡባዊ የሮም ከተማ በሚገኝ ቦታ በሀገሪቱ ግብር ከፋዮች ውጪ መታሰቢያ ተሰርቶለት ነበር ውዝግቡ የተነሳው። የኢጣሊያ ወጣቶችና ሕዝቡ ሐቅን ለማስተማር አልፎ ተርፎም ለዓለም ሕዝብ ፍትሕ ሳይገኝ የቀረውን የጣሊያን የሀገራችን ወረራ ለማጋለጥ በ2015 አንድ ዶክመንተሪ ፊልም ጀምረዋል። በዚህ ፊልም ላይ ብዙዎች ተሳትፈዋል። ይህ ፊልም ኢፍ ኦንሊ አይ ዌር ሄት ዋሪየር ይባላል። ይህ ዶክመንተሪ ፊልም በሕዝብ እርዳታ ነው የተሠራው። በዚህ ትግል ውስጥ አንድ ሰው ይታሰባል። ካርሜሎ ክሬሼንቲ ይሰኛል። በእኔ ስም አይሆንም ነን ኢን ማዮ ኖሚ ይላል። ካርሜሌ ክሬሼንቲ የጣሊያን ተወላጅ ነው። የኦርቶዶክስ ሃይማኖትን ተቀብሎ ተጠምቋል። የክርስትና ስሙ ገብረ ሥላሴ ነው። ለራሱ ደግሞ ደስታ የሚል ስም አውጥቶ ገብረ ሥላሴ ደስታ ተብሎ ይጠራል። ገብረ ሥላሴ በኢጣሊያን ሀገር ያሉ የራስ ተፈሪዎች ፌዴሬሽን ሊቀመንበር ነው። ስለ ሀገራችን ታሪክ ከብዙዎቻችን የላቀ እውቀት አለው። የጀግኖችን ስም ሲጠራ ኩራት ይሰማዋል። አበበ አረጋይ፣ መስፍን ስለሺ፣ አብርሃም ደቦጭ፣ ሞገስ አስገዶም፣ ሰምሆን አደፍርስ፣ አያና ብሩ፣ ዳባ ብሩ፣ በጅሮንድ ለጥ የበሉ ገብሬ፣ በሻወረድ ሀብተወልድ፣ ሎሬንስ ትእዛዝ፣ መኮንን ድንቄ፣ ተስፋዬ ተገኝ ወዘተ እነዚህ ስሞች ከነተግባራቸው ይኮራባቸዋል።
ገብረ ሥላሴ ደብረ ሊባኖስ ድረስ ሄዶ የአበበ አረጋይን መቃብር ተመልክቶ ክብሩን ገልጿል። መግለጽ ብቻ ሳይሆን ዳዋ የለበሰውን የጀግናውን መቃብር አጽድቶ የመጣ ነው። ዛሬም ቢሆን የመቃብሩን ቦታ ለማደስ ያለው ራዕይ ትንሽም ቢሆን አልደከመም። ገብረ ሥላሴ በምታገኙበት ወቅት ሰላምታው ሁሉ ተለውጦ እንደኛው ጉንጭ ለጉንጭ ሆኗል። በዚህ ቀን ገብረ ሥላሴ የደብረ ሊባኖስ ቀሳውስት የተፈጁበትን ወር ለማስታወስ ልዩ ዝግጅት አድርጓል። መቼም ነበር እልቂቱ፣ ለምን ተፈጸመ፣ ይህንን ኀፍረት ሁሉ አጋልጧል። እንዲህ አይነት ወጣቶች፣ እንዲህ አይነት ሐቀኞች በጣሊያን ምድር አሉ። የካቲት 12ን ጭፍጨፋ ከዛም አስከትሎ በደብረ ሊባኖስ የተፈጸመውን ጭፍጨፋ የሚያወግዙ፣ ያንን ጭፍጨፋ በሕገ ወጥነት የሚፈርጁ፣ ለፍትሕ የሚቆሙ ዛሬም የጣሊያን ወጣቶች አሉ። የካቲት 12 በኢትዮጵያ ታሪክ ውስጥ የጎላ አሳዛኝ ክስተት የተፈጸመበት ዕለት ነው። ጥቁር ቀን። በዚህ ዕለት ግራዚያኒ በገነተ ልዑል ቤተ መንግሥት ለምስኪን ድሆች ምጽዋት አድላለሁ ስላለ የአዲስ አበባ ሰው በጠዋት ነበር ወደ ስፍራው መትመም የጀመረው። በሌላ በኩል ደግሞ እነ አብርሃ ደቦጭና ሞገስ አስገዶም ለግራዚያኒ ሲደግሱለት የነበረውን የሞት ድግስ ወደ ማጠናቀቃቸው ነበር። ይህ ሴራ ከጥንስሱ እስከ ድግሱ ከብላቴን ጌታ ሕሩይ ወልደ ሥላሴ አእምሮ ጀምሮ ብዙ ሰዎች እንደተሳተፉበት ይነገራል። ዓላማውም ከተሻለ የተወሰኑ የፋሽስት ባለሥልጣኖችን ገሎ በሚፈጠረው ግርግር ለራስ ደስታ ዳምጠው ጦር የሚያጠቃበትን ሁኔታዎች ማመቻቸትና የሕዝብ እምቢተኝነትን መቀስቀስ ነበር። ሰዓቱ ደረሰ። የድግሱ አሳላፊዎች አብርሃና ሞገስ የያዙትን የእጅ ቦምብ ወደ መድረኩ አከታትለው ወረወሩ። ሕዝቡ ተተረማመሰ። ሁሉም እግሩ ወደ መራው ደመነፍሱን መሮጡን ተያዘው። ጥቃቱ ከግራዚያኒ በመጠኑ መቁሰል በቀር የታቀደውን ያክል ውጤት አላመጣም። በታቀደው መሠረት የተደረገ የጦር ጥቃት የሞተ ጣሊያን ወይም የሕዝብ እምቢተኝነት የሚባል ነገርም አልነበረም። ለአዲስ አበባ ሕዝብ ግን ሌላ መዘዝ አመጣበት። በግድያ ሙከራው የተበሳጩት ባለሥልጣናት በሊቢያ ትሪፖሊ እንዳደረጉት የከተማዋን ጣሊያናዊ ሁሉ የቻሉትን ያክል አስታጠቁ። መሳሪያ ያልደረሰው ጣሊያናዊ ለደን ምንጣሩ ይዘምት ይመስል አካፋ፣ ዶማ፣ መጥረቢያ፣ ፋስ፣ ጎራዴ፣ የብረት ዘር በቤት አልቀረም ታጥቆ ወጣ። የጣሊያን ባለሥልጣናት በንጹሕ የአዲስ አበባ ሕዝብ ላይ ነፃ ግድያ ያወጁ። ክሬታ ቤንሲ ይሉታል። በዕለቱ አዲስ አበባ ህዳር ሚካኤል መሰለች። ጎጆዎች ሰው ከቤት ሳይወጣ እየተዘጉ እሳት ተለቀቀባቸው። ከእሳቱ የሚያመልጡት እያሳደዱ አናታቸውን በፋስ ፈለጧቸው። አንገታቸውን በአካፋ ቀሏቸው። ከድልድይ ላይ ወደ ወንዝ ውስጥ ወረወሯቸው። አስተኝተው በመኪና ሄዱባቸው። ግማሹንም ከኋላ አስረው እስኪሞቱ መሬት ለመሬት ጎተቷቸው። የአዲስ አበባ ጎዳናዎችና ወንዞች በደም አበላ ታጠቡ። የእናቶች እንባ ከደም ጋር ተቀላቅሎ ጎረፈ። ይህ ሁሉ ሲሆን ዋነኞቹ ጥቃት አድራሾች አብርሃና ሞገስ ባለ ታክሲው ሰሞና ደፍርስ ታግዘው ወደ ደብረ ሊባኖስ ሸሽተዋል። ደብረ ሊባኖስ መድረሳቸው በዛ የምትኖረውን የአብርሃን ሚስት እንድትሸሽ ለማሳወቅ እንጂ ዋናው መዳረሻቸው የነበረው ከጀግናው አርበኛ አበበ አረጋ ጋር መቀላቀል ነበር። የትሪፖሊው አራጅ የሊቢያው ጂብ ግራዚያኒ ከተኛበት ሲነሳ እነ ሰሞን አብርሃና ሞገስ ወደ ደብረ ሊባኖስ አምልጠዋል መባልን ሲሰማ ጮቤ ረገጠ። ደብረ ሊባኖስ የእባቦቹ መፈልፈያ ጎጆ ሲናፍቀው የነበረው ቀን ደረሰ። ደብረ ሊባኖስን ለማጥፋት ግራዚያኒ አንዲት ቀጭን ምክንያት ነበር የሚፈልገው። እነሆ ስለቱ ደረሰ። ለየካቲት 12ቱ ጥቃት ዋነኛ ተጠያቂ ደብረ ሊባኖስ ገዳም ናት ሲል ደመደመ። ለዚህም ቅጣት ይገባታል። ሰኞ የካቲት 15 በኮሎኔል ጋሪሊ የተመራ ቡድን ወደ ደብረ ሊባኖስ ተንቀሳቀሰ። የኮሎኔል ጋሪሊ ፈረሰኛ ወታደሮች ጫግሌ ሲደርሱ ለማግስቱ የኪዳነ ምሕረት የንግስ በዓል ወደ ገዳሙ የሚጓዝ ሰው
ምን ተፈጠረ በሚል ስሜት ነበር የሚመለከታቸው። የአካባቢው ልጆች ከኋላ ኋላ እየተከተሉ እየሳቁና እየተጫወቱ ፈረሰኞችን በውሻ ገደል መንደር አድርገው እስከ ተክለ ሃይማኖት ቤተ ክርስቲያን ደጀ ሰላም ሸኟቸው። የኮሎኔል ጋሬሊ ወታደሮች የቻሉትን ያክል ገዳሙን ቢያስሱም የሚፈልጉትን ወንጀለኛ ማግኘት ባለመቻላቸው በገዳሙ ላይ የተኩስ ሩምታ ከፈቱ። ብዙዎች መነኮሳት ግን ቀድመው አመልጠው ስለነበር የተኩሱ ሰለባ አልነበሩም። ጥቂቶቹም ለመሸሽ አቅም ያልነበራቸውና አረጋውያን መነኮሳትና ሕፃናት ብቻ ነበር ማግኘት የቻሉት። የተገኙት እንዲረሸኑ ትእዛዝ ካስተላለፈ በኋላ ቆም ብለው ሲያስቡት የማያስኬድ ነገር ሆነባቸው። ምክንያቱም ይህን ካደረጉ የሸሹት መነኮሳት መቼም ተመልሰው አይመጡም። በዛ ላይ አንድ ሰው ሁሉንም መነኮሳት ማግኘት ከፈለጉ ሌላ ምቹ ቀን አለ ሲል የሰጣቸው ምክር ስላሳመናቸው መነኮሳቱን የመረሸኑ ሐሳብ ለጊዜውም ቢሆን ቀረ። ይህ ሰው የመነኮሳትን ሕይወት እያተረፈ ነበር ወይስ ከጣሊያኖቹ ጋር እየተባበረ? ግራዚያኒ በደብረ ሊባኖስ ላይ ለሚያካሄደው ጅምላ ጭፍጨፋ የሚል ፋይል ከፍቶ ነገሮችን በጥንቃቄ ማዘጋጀቱን ተያዘው። ኦፕሬሽኑን እንዲመራ በሊቢያ ዘመቻ በጭካኔው አንቱ የተባለው ኔራል ማልቲኒን ሾመ። ኔራል ማልቲኒም ሹመቱን በደስታ ተቀብሎ ስራውን ወዲያው ነበር የጀመረው። የመጀመሪያው የጄኔራል ማሌቲ ሥራ መነኮሳቱ የሚረሸኑበትንና በጅምላ የሚቀበሩበትን ማንም ሊደርስበት የማይችለውን ቦታ በጥንቃቄ መምረጥ ነበር። በዚህ መሠረት አየለ ይሻሙ በተባለ ሰው ጥቆማ በፊቻ አቅራቢያ የሚገኘው በተራራዎች የተከበበው የለግ ወልዴ ሜዳ በጀነራል ማሌቲ የመጀመሪያው ቦታ ሆኖ ተመረጠ። ይህ ቦታ ብቻውን ግን በቂ አልነበረም። ሌላ ምስጢራዊ ቦታ ያስፈልግ ስለነበር ሁለተኛው ምቹ ቦታ ከደብረ ብርሃን 7 ኪሎ ሜትር ርቀት ላይ የሚገኘው እንግጫ የተባለው ስፍራ ተመረጠና የቦታ መረጣ ዝግጅቱ በዚህ ሁኔታ ተጠናቀቀ። ሙሉ ዝግጅቱ 2 ወራትን የወሰደ ነበር። ግንቦት 12 በደብረ ሊባኖስ ታላቅ በዓል ነው። ዕለቱ ቅዱስ ተክለ ሃይማኖት ሲጸልይ ከሞተበት ቦታ አጽሙ የፈለሰበትና በክብር ያረፈበት በመሆኑ በደብረ ሊባኖስ በደማቅ ሁኔታ ነው የሚከበረው። ለዚህ ታላቅ በዓል ምዕመናን ከመላው ሀገሪቱ በደብረ ሊባኖስ ይሰባሰባሉ። ይህ ቀን ነው እንግዲህ በደብረ ሊባኖስ ላይ ለታቀደው የጭፍጨፋ ፕሮግራም ምቹ ቀን ተብሎ በግራዚያኒ የተመረጠው። በዕለቱ ኔራል ማሌቲ ብዛት ባላቸው ወታደሮች ታጅቦ ነበር በጠዋት ከፊቼ ደብረ ሊባኖስ የደረሰው። ማሌቲ ደብረ ሊባኖስ ሲደርስ የደብረ ሊባኖስ ካህናት ለገዳሙ ከሩሲያው ሳር ኒኮላስ የተበረከተውን ደውል ደውለው በክብር ነበር የተቀበሉት። ማሌቲ ግን ተነጫነጨ። እኔን ለመቀበል እናንተ ብቻ ናችሁ የተገኛችሁት፣ ሌሎቹ ሴት አሉ ሲል ተቆጣ። እንደሆነውቱ ከሆነ ግን ማሌቲ ብዙዎቹን የተክለ ሃይማኖት በዓላት ለመታደም ከጻድቁ አባት ጸጋና በረከት ለመካፈል ወደ ገዳሙ ይጓዙ የነበሩትን ንጹሐን ምዕመናን ጫግዲ ላይ አስሮ የመሞቻ ሰዓታቸውን በሰቀቀን እየተጠባበቁ ነበር። የማሌቲ ወታደሮች በደብረ ሊባኖስ የተገኙትን መነኮሳትና ምዕመናንን ወደ ካሚዮን መኪናዎች መጫን ጀመሩ። ወደ መኪናው ለመጫን አቅም ያልነበራቸው ደግሞ በያሉበት ረሸኗቸው። ከተጫኑት ውስጥ ለማምለጥ የሞከሩትም ሰዎች ዕጣ የባንዴ ሚሊተሪ ጥይት እራት መሆን ነበር። ማሌት በጻፈው ሪፖርት በዕለቱ በደብረ ሊባኖስ 1000 እስረኞች መያዛቸውን ገልጿል። የለገወልዲ በተራራዎች የተከበበ ሜዳ ለደብረ ሊባኖስ ሰዎች ግድያ ከተመረጡ ምስጢራዊ ቦታዎች አንዱ ነበር። እስረኞቹን አጅበው ለገወልዲ የደረሱት ባንዴ ሚሊተሪዎች የግማሽ ጨረቃ ቅርጽ ሰርተው መሳሪያቸውን በታሳሪዎች ኢትዮጵያውያን ላይ ደግነው ምላጭ ለመሳብ ያለቃቸውን ትእዛዝ ብቻ ይጠባበቃሉ። በሰላም ከቤታቸው ሀገር ሰላም ብለው
ከቀያቸው ቤተ ክርስቲያን ተሳልሞ ለመመለስ ወጥተው የሞት ድግስ የጠበቃቸው ምዕመናንና መነኩሳት በጭንቅ የሚይዙ የሚጨብጡትን አጥተዋል። ግማሹ ያለቅሳል፣ ግማሹ ይጸለያል፣ ግማሹ ኢትዮጵያ በነጻነቷ ለዘላለም ትኑር ሲል ድምፁን ከፍ አድርጎ ይጮኋል። በዚህ መካከል ተኩስ የሚል ድምፅ አስተጋባ። ባንዴ ሚሊተሪዎች የመሳሪያቸውን አፈሙዝ እስኪግል የጥይት ዝናብ አዘነቡ። ንጹሐንም ስለ ሀገራቸው ስለ ሃይማኖታቸው መስዋዕትነትን ተቀበሉ። በለገ ወልዴ ብቻ ከ1200 እስከ 1600 ሰዎች በዚህ ዕለት በግፍ እንደተገደሉ ይገመታል። እንደዚሁም ሁለተኛው ምስጢራዊ ግድያ ስፍራ ከደብረ ብርሃን በቅርብ ርቀት የሚገኘው እንግጫ ነው። ከደብረ ሊባኖስ ከተያዙት ሰዎች ቁጥራቸው በውል የማይታወቁ ሰዎች ወደ ደብረ ብርሃን ተወስደው የነበረ ሲሆን ብዙዎቹ የገቡበት አልታወቀም። ይሁንና አንዳንድ የራሳቸው የጣሊያን የሪፖርት ዶኪሜንቶች እና የአካባቢው የዓይን እማኞች እንደሚያስረዱት ልክ እንደ ለገወልዴው ሁሉ በእንግጫም በተመሳሳይ ሁኔታ ከ350 እስከ 500 የሚጠጉ የደብረ ሊባኖስ ገዳም መነኩሳትና ምዕመናን በግፍ ተጨፍጭፈዋል። በዚህ አሰቃቂ ሁኔታ ግራዚያኒ በደብረ ሊባኖስ ገዳም ላይ የነበረውን ቂም ሲወጣ በሪፖርቱ ያስቀመጠው የሟቹ ቁጥር 449 የሚል ቢሆንም ይህ ፈጽሞ ከእውነት የራቀ ነው። እንደ እውነቱ ከሆነ በደብረ ሊባኖስ የግፍ ጭፍጨፋ ከ1800 እስከ 2200 የሚጠጉ ሰዎች በታቀደና በተቀነባበረ ሁኔታ ተገለዋል። ነገር ግን ይህን ሁሉ ግፍ ይህን ሁሉ ስቃይ ለፈጸመ አንድ የፋሽስት መሪ ሐውልት ሊቆምለት ይገባል የሚል ወገን በዚህ ክፍለ ዘመን መፈጠሩ ብዙዎችን አሳዝኗል። አረመናዊ ጭፍጨፋ ለፈጸመው ሮዶልፍ ግራዚያኒ የመታሰቢያ ቤተ መዘክርና የመናፈሻ ቦታ መሰየሙን የሚቃወም ዓለም አቀፍ እንቅስቃሴዎች ተደርገዋል። ግራዚያኒ በዓለም አቀፍ ስምምነት የተከለከሉና የተወገዙ የመርዝ ጋዝና ፈሳሽ በኢትዮጵያ ላይ ከአውሮፕላን ላይ በማዝነብ ሚሊዮኖች ኢትዮጵያውያን ላይ የጅምላ እልቂት ፈጽሟል። ከዚህ በተጨማሪ ሊቢያ ውስጥም ከፍተኛ እልቂት እንደ አውሮፓውያን አቆጣጠር በ1920ዎቹም ውስጥ ፈጽሟል። ነገር ግን ይህን ግፍ በሚቃወሙ የኢጣሊያ ወጣቶችና ማህበረሰብ አማካኝነት በኤፊል ከተማ ማህበራዊ ምክር ቤት ለማርሻል ሮዶልፍ ግራዚያኒ አፌሊ ስለመረቀው ትንሽ የሚሊተሪ ሙዚየም ሐምሌ 21 ቀን 2012 ውሳኔ ተላልፎ ነበረ። ይህ ውሳኔ ህዳር 11 ቀን 2004 የወጣ የላዚያኖ አውራጃ ህግና ሌሎች ጉዳዮችን ይመለከታል። የአፌሊ ከተማ ማህበረሰብ ምክር ቤት እንደ አውሮፓውያን አቆጣጠር ሐምሌ 21 ቀን 2012 አንድ ትንሽ የሚሊተሪ ሙዚየም ለማርሻል ሮዶልፍ ግራዚያኒ እንዲመረቅ የወሰነው መሆኑን በማሰብ ሮዶልፍ ግራዚያኒ በተባበሩት መንግስታት ድርጅት የወንጀለኞች ዝርዝር የተመዘገበ በሰዎች ላይ የመርዝ ጋዝ የተጠቀመና በኢትዮጵያ የቀይ መስቀል ሆስፒታል በቦምብ እንዲደበደብ ትዕዛዝ ያስተላለፈ በፋሺስት ኢጣሊያ ቁልፍ መሪ የነበረ መሆኑን በማስታወስ የኤፊሊ ማህበረሰብ ምክር ቤት ትንሹን የሚሊተሪ ሙዚየም ለማርሻል ሮዶልፍ ግራዚያኒ በመመረቅ ያስተላለፈውን ውሳኔ እንዲሰርዝ፣ ይህንንም ተግባር የላዚዮ ባለስልጣን እንደ አውሮፓውያን አቆጣጠር መጋቢት 13 ቀን 2015 ከወሰነበት ቀን ጀምሮ በ15 ቀኖች ውስጥ እንዲፈጸም አዟል። የማህበረሰቡ ምክር ቤት ውሳኔው እንዲሰረዝ የተላለፈበትን ትዕዛዝ በተፈቀደለት ጊዜ ውስጥ ካላጠናቀቀ ለትንሹ የሚሊተሪ ሙዚየም መስሪያ በአውራጃው ባለስልጣናት የተሰጠውን ገንዘብ እንዲመልስ ይጠይቃል። በመጨረሻም የኤፊሊ ማህበረሰብ ምክር ቤት በአውራጃው ባለስልጣናት የተጠየቀው ሳይፈጸም ቢቀር ባለስልጣኑ ጉዳዩን የአፌሊ ከተማ ምክር ቤት ውሳኔ ወደ ፍርድ ለማቅረብ አስፈላጊውን እርምጃ ይወስዳል የሚል ይገኝበታል። ጣሊያን ኢትዮጵያ ላይ ለሁለተኛ ጊዜ ወረራ አድርጋ ለ5 ዓመት በተቆጣጠረችበት ወቅት 1929 ዓመተ ምህረት ነበር በየካቲት 12 ዕለት አርብ የአዲስ አበባ ከተማን ህዝብ የጨፈጨፈው። በዕለቱ ኃይለኛና ተገቢ ያልሆነ ጭፍጨፋ ነበር የተከናወነው።
ሽማግሌዎች፣ አይነ ስውራን፣ እግር የሌላቸው የኔቢጤዎች፣ ድሆች፣ እናቶች እስከ ልጆቻቸው ነበሩበት። ባለጥቁር ሸሚዞቹ የጣሊያን ሹፌሮች፣ የቀኝ ግዛት ወታደሮች በአዲስ አበባ ከተማ እየዞሩ ሕዝቡን ይፈጁት ጀመር። በዋናነት የዚህ ታሪክ ምንጭ የኢያን ካምቤል ዘ ማሳካር ኦፍ ደብረ ሊባኖስ ኢትዮጵያ 1937 ዘ ስቶሪ ኦፍ ዋን ኦፍ ፋሺዝም ሞስት ሾኪንግ አትሮሲቲስ የተሰኘው መጽሐፍ ነው። በዚህ መጽሐፍ ላይ ሰፍሮ እንደሚገኘው በ3 ቀን ውስጥ በአዲስ አበባ ከተማ ውስጥ ብቻ ከ30 ሺህ በላይ ኢትዮጵያውያን የፋሺስት ጣሊያን ሰለባ ሆኗል። የወንድ ልጅ እናት ታጠቂ በገመድ ዝሽና ሞራ እንጂ አይቀብረውም ዘመድ።